ሰላም መንግስት በነዳጅ ዋጋ ላይ አዲስ የዋጋ ጭማሪ ሊያደርግ እንደሚችል ተገለጸ። የነዳጅ አቅርቦትን ለማሳለጥ በተባባሪ ገበያ አማካኝነት እስከ 3 እጥፍ በሚደርስ ከፍተኛ ዋጋ በመግዛትና ለገበያ በማቅረብ ላይ እንደሚገኝ አስታውቋል። መንግስት ነዳጅ እየሸጠ ያለው ነጭ ናፍጣ ላይ በሊትር 95 ብር፣ ቤንዚን ላይ ደግሞ በሊትር 42 ብር በመደጎም እንደሆነ ነው የተገለጸው። ከነዳጅ ጭማሪ ጋር በተያያዘ የወጣውን አዲስ መረጃ እንደሚከተለው እናቀርባለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከነዳጅ ጋር በተያያዘ አዳዲስ እርምጃዎችን ለመውሰድ የተለያዩ እንቅስቃሴዎችን እያከናወነ እንደሚገኝ ሰምተናል። ከፍተኛ ገንዘብ በማውጣት በነዳጅ ዋጋ ላይ ድጎማ በማድረግ ላይ በመሆኑ በቀጣይ ቀናትም ዓለም አቀፍ የነዳጅ ዋጋን ከግምት በማስገባት የዋጋ ጭማሪ እንደሚኖር ታውቋል። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አላስፈላጊ ለሆኑ ሰራተኞቻቸው የዓመት ፈቃድ መስጠት መጀመራቸው መገለጹ የሚታወስ ነው። ከዚህ ጎን ለጎን የተለያዩ ምርቶች ላይ የዋጋ ጭማሪ በመታየት ላይ እንደሚገኝ ያደረግነው የገበያ ቅኝት ያመለክታል። በኢራን ጦርነት ምክንያት በዓለም አቀፍ የነዳጅ ዋጋ ላይ የታየውን ከፍተኛ ጭማሪ ተከትሎ በኢትዮጵያ የናፍጣና ቤንዚን የችርቻሮ ዋጋ ላይ እስከ 27 ብር የሚደርስ ጭማሪ መደረጉ ታውቋል። የንግድና ቀጠናዊ ትስስር ሚኒስቴር ይፋ ባደረገው አዲስ ተመን መሰረት ነጭ ናፍጣ በሊትር 163 ብር ከ68 ሳንቲም ገብቷል። ቤንዚን ደግሞ በሊትር 142 ብር ከ41 ሳንቲም እንዲሸጥ ተተምኖለታል። አዲስ ተግባራዊ የሆነው የዋጋ ጭማሪ የተያዘው መጋቢት ወር ውስጥ ብቻ የተደረገ ሁለተኛው ጭማሪ ነው። በወሩ መጀመሪያ ላይ የነዳጅ ችርቻሮ ዋጋ እስከ 17 ብር የሚደርስ ጭማሪ ተደርጎበት ነበር። በወቅቱ የቤንዚን ዋጋ የ3 ብር ጭማሪ ተደርጎበት 123 ብር ገደማ ሲሸጥ እንደነበር ይታወሳል። የ10 ብር ጭማሪ ያስተናገደው ነጭ ናፍጣ ደግሞ በሊትር 139 ብር ከ84 ሳንቲም ተተምኖለት ለ3 ሳምንት ገደማ ሲሸጥ ቆይቷል። የንግድና ቀጠናዊ ትስስር ሚኒስቴር አዲሱን የዋጋ ጭማሪ ያደረገው የዓለም የነዳጅ ዋጋ መነሻ በማድረግ እንደሆነ ለነዳጅ ኩባንያዎች በላከው ደብዳቤ ላይ ጠቅሷል። የአሁኑ ጭማሪ ይፋ የሆነው ሚኒስትሩ ዶክተር ካሳሁን ጎፌ ከኢትዮጵያ ጋር ውል የገቡ የመካከለኛው ምስራቅ ሀገራት በሆርሙዝ ወሽመጥ መዘጋት ምክንያት በግዢ ሂደትና ተገዝቶ በመቅረብ ላይ የነበረው ከ180 ሺህ ሜትሪክ ቶን በላይ ነዳጅን ማቅረብ እንደማይችሉ መግለጻቸውን ካሳወቁ ከአንድ ቀን በኋላ ነው። ዶክተር ካሳሁን መንግስት የነዳጅ አቅርቦትን ለማሳለጥ በተባባሪ ገበያ አማካኝነት በከፍተኛ ውድ ዋጋ በመግዛትና ለገበያ በማቅረብ ላይ እንደሚገኝ ተናግረዋል። እንደ ሚኒስትሩ ገለጻ በተባባሪ ገበያ የሚገዛው ነዳጅ ዋጋ ከመደበኛው በ3 እጥፍ እንደሚጨምር ተናግረዋል። ከኢራን ጦርነት በፊት በበርሜል $80 የነበረው የተጣራ ነጭ ናፍጣ አሁን $230 እየተሸጠ መሆኑን ጠቅሰዋል። ቤንዚንም ከነበረበት $72 ገደማ በበርሜል ዋጋው ወደ $150 ማሻቀቡን ተናግረዋል። የቤንዚን አቅርቦት በፊት ከነበረው ጋር የሚመጣጠን እንደሆነ በማክሰኞ ዕለት መግለጫ የጠቀሱት ሚኒስትሩ ነጭ ናፍጣ ግን 50 በመቶ ያህል አቅርቦቱ መቀነሱን አስረድተዋል። በአማካይ 9.1 ሚሊዮን ሊትር በቀን ሲቀርብ ከነበረበት ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ተናግረዋል። ዶክተር ካሳሁን እንደሚያስረዱት መንግስት ነዳጅ እየሸጠ ያለው ነጭ ናፍጣ ላይ በሊትር 95 ብር፣ ቤንዚን ላይ ደግሞ በሊትር 42 ብር በመደጎም ነው። በየወሩ መንግስት ነዳጅ ላይ ከ15 እስከ 20 ቢሊዮን ብር የሚደርስ ድጎማ እንደሚያደርግም ተናግረዋል። አዲሱ የነዳጅ ችርቻሮ ዋጋ ተመንም ከፍተኛ ጭማሪ ያሳየው በናፍጣ ምርቶች ላይ እንደሆነ ታውቋል። ከፍተኛ የሆነውን የ27 ብር ጭማሪ ያስተናገደው ከባድ ጥቁር ናፍጣ ዋጋው 160 ብር ከ68 ሳንቲም ገብተዋል። ቀላል ጥቁር ናፍጣ ደግሞ ከነበረበት 137 ብር ገደማ ዋጋው ወደ 163 ብር ከ98 ሳንቲም እንደጨመረ አውቀናል። ነጭ ናፍጣ የ23 ብር፣ ቤንዚን ደግሞ የ10 ብር ጭማሪ ተደርጎባቸዋል። ኬሮሲን የ5 ብር ገደማ ጭማሪ አሳይቶ 151 ብር ገብቷል። የአውሮፕላን ነዳጅ 150 ብር እንዲሸጥ ተወስኗል። መንግስት ከፍተኛ ገንዘብ በማውጣት በነዳጅ ዋጋ ላይ ድጎማ በማድረግ ላይ በመሆኑ በቀጣይ ጊዜያትም ዓለም አቀፍ የነዳጅ ዋጋን ከግምት በማስገባት የዋጋ ጭማሪ እንደሚኖር ታውቋል። የኢትዮጵያ የነዳጅ ዋጋ በዓለም ገበያ መሰረት እንዲከናወን በመደረጉ አሁን ላይ በዓለም ገበያ መሰረት በኢትዮጵያ ያለው የነዳጅ ዋጋ ለውጥ ይኖረዋል ወይ የሚል ጥያቄ ለነዳጅና ኤነርጂ ባለስልጣን ቀርበዋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ በሰጡት ምላሽ በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ፣ ነገር ግን የዋጋ ለውጥ እንደሌለው ገልጸዋል። ይህም የሆነበት የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ የሚሰላ እንደሚሆን ጠቁመዋል። ለአብነትም ኢትዮጵያ ነዳጅ ወደ ሀገር ውስጥ
የምታስገባበት የጅቡቲ ወደብ በራሱ የሚከፈል ኪራይና ሌሎች ለአገልግሎት የሚከፈሉ ታክሶች መኖራቸውን አንስተው አጠቃላይ የማጓጓዣ ስርዓቱን ታሳቢ ያደረገ ዋጋ እንደሚወጣ ተናግረዋል። ስለዚህም ነዳጁ በዓለም ገበያ መሰረት የሚመራ ቢሆንም ወደ ሀገር ውስጥ እንዲገባ የሚደረግበት የራሱ የሆነ አሰራር ተጨማሪ ክፍያን የሚፈልግ በመሆኑ በዛ አግባብ እንደሚካሄድ ገልጸዋል። ከዚሁ ጎን ለጎን በተለያዩ ምርቶች ላይ የዋጋ ጭማሪ እየተደረገ መሆኑን ሰምተናል። ሰሞኑን የነዳጅ ጭማሪንና የዓለም ወቅታዊ ሁኔታን ታሳቢ በማድረግ ጭማሪ ከተደረገባቸው ምርቶች ውስጥ የታሸገ ውሃ አንደኛው መሆኑን አውቀናል። የታሸገ ውሃ አምራቾች ሰሞናዊውን የነዳጅ ዋጋ ጭማሪ መሰረት በማድረግ ለሁለተኛ ጊዜ የዋጋ ጭማሪ እያደረጉ መሆናቸውን ያወቅ ነው። የነዳጅ ጭማሪው ከተደረገ በኋላ በአንድ ደርዘን የታሸገ ውሃ ላይ ከ20 እስከ 25 ብር የዋጋ ጭማሪ አድርገዋል። ሰሞኑን ደግሞ በድጋሚ የዋጋ ጭማሪ ማድረጋቸውን በማስታወቅ እንደገና በአንድ ደርዘን የታሸገ ምርት ውሃ ላይ ከ15 ብር በላይ ጭማሪ ማድረጋቸውን የታወቀው። ከሰሞኑ የተጋነነ የዋጋ ጭማሪ ከተደረገባቸው ምርቶች ውስጥ የጽዳት ዕቃዎች ተጠቃሽ መሆናቸውን አውቀናል። በተለይም እንደ ላርጎ ያሉ ምርቶች የዋጋ ጭማሪያቸው ከ50 በመቶ በላይ እየተሻገረ ይገኛል። በአነስተኛ መጠን ያላቸው የፈሳሽ ሳሙና ምርቶች ላይ እስከ 100 ብር ጭማሪ መደረጉን ሰምተናል። በ5 ሊትር እሽግ የሚሸጡ የላርጎ ምርቶች ላይ እስከ 250 ብር ጭማሪ የተደረገ ስለመሆኑ ለማወቅ ችለናል። የምርትና የትራንስፖርት ወጪዎች መጨመር ጤፍ፣ ስንዴና የምግብ ዘይትን ጨምሮ አስፈላጊ የሆኑ መሰረታዊ ሸቀጦችን ዋጋ በቀጥታ እያናረው እንደሆነ ታውቋል። ሁኔታውን የበለጠ አሳሳቢ የሚያደርገው ደግሞ በዚህ ደረጃ ዋጋቸው ጨምሮ እየተሸጡ ያሉ ምርቶች ከዚህ በኋላም እየጨመሩ ሊሄዱ ይችላሉ መባሉ ነው። የዋጋ ንረትን ለመቀነስ የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር በቅንጅት በመስራት ጥሩ ውጤት ማግኘታቸውን ባለሙያዎች ሲገልጹ ቆይተዋል። ድጎማ ማድረግ፣ የተጠናከረ ሞኒተሪና ፊስካል ፖሊሲ እርምጃዎችና ሌሎች የመፍትሄ ሀሳቦችን ማካተት ግድ መሆኑንም አመልክተዋል። እንደ ጥቁር ገበያ ያሉ አስተዳደራዊ እርምጃዎችን መውሰድ፣ በቂ የውጭ ምንዛሪ ማቅረብና የገንዘብ ሚኒስቴር የበጀት ዓመቱ ሊጠናቀቅ 3 ወራት ቢቀረውም ይህንን በጀት ከወቅታዊ ችግር አንጻር እንዲከልስ ማድረግ እንደሚጠበቅበት የኢኮኖሚ ባለሙያዎች ተናግረዋል። አዲሱ የበጀት ዓመትም የበጀት ፕላን ከአንድ ወር በኋላ ሲጀመር ይህንኑ ችግር ባገናዘበ መልኩ ሊቃኝ እንደሚገባም ነው የተናገሩት። ድጎማ የተደረገባቸው ምርቶችን በትክክል ለህብረተሰቡ ስለመድረሱ ማረጋገጥ የቀውስ ወቅትን ለመሻገር ያስችላል በማለት ባለሙያዎቹ አስተያየታቸውን ሰጠዋል። አሜሪካና እስራኤል በኢራን ላይ ከከፈቱት አንድ ወር የተሻገረው ጦርነት በዓለም ነዳጅ አቅርቦት ላይ ከፍተኛ መስተጓጎል እንዲሁም የዋጋ ጭማሪ እያስከተለ ይገኛል። ኢራን ከዓለም የነዳጅና ጋዝ ምርት ውስጥ 20 በመቶ የሚተላለፍበትን የሆርሙዝ ወሽመጥን መዝጋቷን ተከትሎ በርካታ መርከቦች ጉዞአቸውን ለማቆም መገደዳቸው ታውቋል። በወሽመጡ በኩል ከሚያልፈው ነዳጅ ተጠቃሚ የሆኑት የእስያ ሀገራት የስራ ቀናትን ከመቀነስ እስከ ተቋማትን መዝጋት እርምጃ ወስደዋል። በኢትዮጵያም በአንዳንድ የመንግስት ተቋማት ሰራተኞቻቸው የዓመት ረፍት እንዲወጡ እያደረጉ እንደሆነ ተነግረዋል። መንግስትም ነዳጅ ለየትኛዎቹ መኪናዎች ቅድሚያ መሰጠት እንዳለበት መመሪያዎችን በተደጋጋሚ እያወጣ ነው።